ኢትዮጵያና ግብጽ በአባይ ጉዳይ ዳግም ተፋጠጡ። ኢትዮጵያ በዋናው የአባይ ወንዝ ገባር ላይ 3 አዳዲስ ግድቦችን ለመገንባት ማቀዷን ተከትሎ ይህም የውሃ እጥረትን ይበልጥ ያባብሳል በሚል በግብጽ በኩል ከፍተኛ ቁጣና ስጋት ተቀሰቀሰ። የኢትዮጵያ መንግስት ከ4 እስከ 7 ዓመታት ባለው ጊዜ ውስጥ በአንድ ጊዜ ተገንብተው ይጠናቀቃሉ ላላቸው ለእነዚህ ግድቦች በግድብ ግንባታ የተረጋገጠ ልምድ ያላቸው ዓለም አቀፍ ኩባንያዎች የጨረታ ሰነዳቸውን እንዲያቀርቡ ጥሪ አድርጓል። እያንዳንዳቸው 3.5 ቢሊዮን የአሜሪካ ዶላር ወጪ እንደሚጠይቁና በአጠቃላይ 5700 ሜጋዋት ኤሌክትሪክ የማመንጨት አቅም እንዳላቸው የተነገረላቸው እነዚህ 3 ግድቦች የሀገሪቱን የኃይል አቅርቦት ከ20 እስከ 25 በመቶ በማሳደግ የኢንዱስትሪና የግብርና ምርታማነትን ከፍ ለማድረግ ያለሙ ናቸው ተብሏል። ሆኖም የግብጽ የውሃ ሀብት ስፔሻሊስቶች ይህ አዲስ የኢትዮጵያ እቅድ ወደ ታችኛው ተፋሰስ የሚወርደውን የውሃ መጠን በእጅጉ በመቀነስ የካይሮና የአዲስ አበባን የዲፕሎማሲ ውጥረት ወደ አዲስና አደገኛ ምዕራፍ እንደሚያሸጋግረው እያስጠነቀቁ ነው። በካይሮ ዩኒቨርሲቲ የውሃ ሀብት ፕሮፌሰር አባስ ሻራኪ እንዳስረዱት አዳዲሶቹ ግድቦች የኢትዮጵያን የውሃ ማጠራቀም አቅም በከፍተኛ ሁኔታ የሚያሳድጉ በመሆናቸው ሀገሪቱ በአባይ ውሃ ፍሰት ላይ ያላትን ሙሉ ቁጥጥር ይበልጥ ያጠናክራሉ። ይህ ደግሞ በደቡባዊ ግብጽ የሚገኘውን የግብፁን አስዋን ግድብ ኤሌክትሪክ የማመንጨት አቅሙን እንዲያጣ በማድረግ በግብጽ ላይ የከፋ የኢኮኖሚ ኪሳራ ያስከትላል ብለዋል። 98 በመቶ ለሚሆነው የንጹህ ውሃ ፍላጎቷ በአባይ ወንዝ ላይ ጥገኛ የሆነችው ግብጽ የታላቁ የኢትዮጵያ ህዳሴ ግድብን ተከትሎ የደረሰባትን የውሃ መጠን መቀነስ ለመቋቋም በቆሻሻ ውሃ ማጣሪያና በባህር ውሃ ጨው ማጣሪያ ፕሮጀክት ላይ በቢሊዮን የሚቆጠር ዶላር መዋለ ንዋይ እያፈሰሰች እንደምትገኝ ይገልጻሉ። ፕሮፌሰሩ ይህን ይበሉ እንጂ ግብጽ በዓለማችን ከፍተኛ የከርሰ ምድር ውሃ ክምችት ካላቸው 10 ሀገራት መካከል ግብጽ አንዷ ነች። የግብጽ መንግስት መረጃ እንደሚያመለክተው ግብጽ እንደ አውሮፓውያን አቆጣጠር በ1959 በተደረገው ስምምነት መሰረት በየዓመቱ ታገኝ ከነበረው 55.5 ቢሊዮን ኪዩቢክ ሜትር የውሃ ድርሻ ውስጥ የህዳሴው ግድብ ከ2020 እስከ 2022 እንደ አውሮፓውያን አቆጣጠር በነበረው የውሃ ሙሌት ጊዜ ብቻ ወደ 38 ቢሊዮን ኪዩቢክ ሜትር የሚጠጋ ውሃ ብክነት እንዳደረሰባት በመግለጽ የካሳ ክፍያ ጠይቃለች። ይህ የአዳዲስ ግድቦች ግንባታ ዜና የመጣው ደግሞ ካይሮና አዲስ አበባ በህዳሴው ግድብ አሞላልና አስተዳደር ዙሪያ ለ10 ዓመታት ያደረጉት ድርድር ያለምንም ፍሬ በተጠናቀቀበትና ቀጠናዊ የጂኦፖለቲካ ውጥረቱ በተካረረበት ወቅት ነው። ግብጽ ኢትዮጵያ ከሶማሌላንድ ጋር ያደረገችውን የባህር በር ስምምነት ለብሔራዊ ደህንነቷና ለስዊዝ ካናል እንደ ቀጥተኛ ስጋት በመቁጠር በሶማሊያ ወታደሮቿን በማስፈርና ከኢትዮጵያ ጎረቤት ሀገራት ጋር የጋራ መከላከያ ስምምነቶችን በማድረግ ኢትዮጵያን የመክበብ ስትራቴጂ እየተገበረች ትገኛለች። የግብጽ የውጭ ጉዳይ ምክር ቤት የአፍሪካ ጉዳዮች ስፔሻሊስት አማኒ አልጣዊል ግብጽ ፍላጎቷ ከግምት ውስጥ ካልገባ ምን አይነት እርምጃ ልትወስድ እንደምትችል ለኢትዮጵያውያን በግልጽ አሳይታለች በማለት አዲሶቹ የኢትዮጵያ ግድቦች ቀጠናውን ወደ ለየለት ወታደራዊ ግጭት ሊያስገቡት እንደሚችሉ ያላቸውን ስጋት አጋርተዋል። በኢትዮጵያ በኩል ለግብጽ ጩኸት የተሰጠ ምላሽ የለም። በእርግጥም ኮሽ ባለ ቁጥር መተኮስ የተገባ አይደለም። ለዛሬ አበቃን።